ማሽን መከራየት ወይም ማስመጣት ይፈልጋሉ? እንግዲያውስ ዜድጂ ኢንጂነሪንግ ለፋውንዴሽን፣ ለአስፋልት ዳርቻ ስራዎች፣ ለኳሪ፣ ለኮንክሪት ስራዎች የሚሆኑ የተለያዩ ማሽኖች ያስመጣል፣ ያከራያል። የአንከርና የፓይል መሰርሰሪያ ማሽኖች፣ የድንጋይ መሰርሰሪያ ማሽኖች፣ ከርብስቶን ማሽኖች፣ ሚኒ ኤክስካቫተሮች፣ ኮንክሪት ፓምፖችና ግራውቲንግ፣ ኮንክሪት ባቺንግ ፕላንቶች፣ ብሎኬት ማሽኖች፣ አስፋልት ሆት ሚክስና ሪሳይክለሮች፣ ሮድ ሐመርና ቤቶች፣ የአፈርና አስፋልት ላብራቶሪ ዕቃዎች፣ የማሽኖች ብልሽት መመርመሪያ ዲያግኖስቲክ ቱሎችና ሌሎችም በኪራይም ሆነ በሽያጭ እናቀርባለን። ዜድጂ ኢንጂነሪንግ አድራሻ ጀሞ ሚካኤል አፍሪካ ህንፃ፣ ስልክ 0931 49 38 56። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ከኢራኖች ጋር የሚዋዋሉበትን መንገድ ቀየሩ። ጨርሶም አለማውራት። ለሳምንታት ይላል ትንተናው፣ ትንሿን ወይም የሌለውን መልካም ሁኔታ እንዳለ አድርገው በማቅረብ ሞከሩ፣ ጣሩ፣ ደከሙ ያለ ውጤት። ከትናንት ማክሰኞ ጀምሮ ግን ትራምፕ ጨዋታ ቀይረዋል ይላል የሲኤንኤን ዘገባ። አንድ የአሜሪካ ባለሥልጣን ለጣቢያው እንደነገሩት ትራምፕ ያስተዳደራቸውን ልዩ መልእክተኞች ሰበሰቡና ከኢራን ጋር ያላችሁን ንግግር አቁሙ ብለዋል። በተጨማሪም የዋይት ሃውስ ባለሥልጣኖች ሰሞኑን ለፖለቲካ አጋሮቻቸው ስትራቴጂ መቀየራቸውን ገልጸውላቸዋል ይላል ዘገባው። ኢራንን እንዳንበሳ ከመደቆስ አሁን እንደ ዘንዶ በመጭመቅ ትንፋሽ አሳጥቶ እጅ ማሰጠት ወይም መጨረስ። ያልታደለው ያልተግባብቶም ስምምነት ባለፈው ሰኔ ወር እንክትክቱ ከወጣ ጀምሮ ድርድሩ ጥሩ እየሄደ ነው፣ አዲስ ስምምነት ደጃፍ ቆመዋል እያሉም ዶናልድ ትራምፕ የአዲሱ ስትራቴጂ ጥላውን በማሳረፍ ላይ ነበረ። ትራምፕ እየተካሄደ የሚገኝ ምንም አይነት የዲፕሎማሲ እንቅስቃሴ የለም ሲሉ በ4 ነጥብ አናጠቡ። ይሄ የአዲሱ ስትራቴጂ መግቢያ ነበረ። በእስላማዊት ሪፐብሊክ ኢራንና በአሜሪካ መካከል በመካሄድ ላይ ያለ ወይም ሊካሄድ የታቀደ ንግግርም ሆነ ድርድር የለም አሉ ማኅበራዊ ገጻቸው ላይ በከባድ የትምህርት አንክሮ አስደግፈው። ሲቀጥሉም የባህር ከበባና ዕቀባው በሙሉ ኃይሉ በሙሉ ጥርሶ ይቀጥላል። ሆርሙዝ ሰርጥ ክፍት ሆኖ ሥራውን ቀጥሏል። ሁሉም ውሃ ውስጥ የተቀበሩ ፈንጂዎች ወይ ተወግደዋል አሊያም በፍንዳታ እንዲመክኑ ተደርጓል ብለዋል። በእርግጥ ይላል ዘገባው በሆርሙዝ ሰርጥ ያለው ትራፊክ እንዳለም አይቆጠር። ምክንያቱም በሰርጡ ለማለፍ አንገታቸውን ያስገቡ መርከቦች ወዲያውኑ የኢራን ተወንጫፊ በራሳቸው ላይ እያፏጫ ያልፋል ወይም ለትሞ ያጨሳቸዋል። ትራምፕ ሰርጡን ለማስከፈት ያደረጓቸው ሙከራዎች ሁሉ ካሉበት ቅርቃር ነፃ ሊያወጣቸው አለመቻሉና ጎታታው ጦርነት ቦርቸሌ ጫማቸውን የሚፈቱበትና እግራቸውን የሚያናፍሱበት እረፍት ባሳጣቸው ጦራቸው ላይ ባደረሰው ጉስቁልና የተነሳ የሚቀርብባቸው የጥያቄ ብዛት ቢያበሳጫቸውም ጦርነቱን ካጠገባቸው እያራቁት ስለመሆናቸው ግን በግልጽ እያየን ነው። ባለሥልጣኖች ለሚዲያው እንዳሉት ምክትል ፕሬዚደንት ጄዲ ቫንስና ልዩ መልእክተኞቹ ዊትኮፍና ኩሽነርን ለጨመረው የመልእክተኞች ቡድን ነገርኳችኋ ሲሉ ያስጠነቀቁት እና የኢራንን ፎካሪ እስላማዊ አብዮተኞች እንዲች ብላችሁ እንዳታነጋግሩ ያሏቸው ከኢራን የሆኑ ገንቢ ውይይቶች ከተጀመሩ በኋላ ነበረ። ኢራን የጠየቋትን ለመፈጸም ትንሽም ልምጥ አለማለቷ ትራምፕን ሆዳቸውን ቆርጦታል ይላል ዘገባው። አሁን የጎሹን አንገት
በውሻ ክራንቻዎቹ ጥስቅ አድርጎ ነክሶ እንደያዘ አንበሳ ዶናልድ ትራምፕ ደፍጠው የሚጠብቁት ኢራን የባህር ከበባውና ቀባው ሲል አድርጎ ትንፋሿን ሳይቆርጣት በፊት እሺ በቃ እንደራደር፣ የጠየቁትን እሺ ይሁን ብያለሁ ብላ ፍላጎቷን በአዲስ መልክ እስክታቀርብላቸው ድረስ ነው። አለበለዚያም አየራታ ትሞታለች ባይ ናቸው። እንደ አገዛዝ የአዲሱ ፖሊሲ አብሳሪ ወይም አርጄ የሆነው የዶናልድ ትራምፕ የማኅበራዊ ሚዲያ መግለጫ ከመውጣቱ አንድ ቀን በፊት የልጃቸው ባለአማቻቸው ጃሬድ ኩሽነር በመካከለኛው ምስራቅ ቆይታው ከኢራን አብዮተኞች ጋር በመካሄድ ላይ ያለው ድርድር እያሸተ ነው ሲል ጨረር ለቆ ነበረ። ከፎክስ ኒውስ ጋር ባደረገው ቃለ ምልልስ በአሜሪካና በኢራን መካከል ያለው ውይይት ከመቼውም ጊዜ ይልቅ ጠንካራና ፈርጣማ ሳይሆን አይቀርም አሁን ሲልም አቆለጳጵሶት ነበረ። የአሜሪካ ተደራዳሪ ቡድንም በኢራን አገዛዝ ውስጥ ከሚገኙ የተለያዩ ባለሥልጣኖች ጋር እንደ ልቡ እያወራ ነው ሲልም አክሎ ነበረ። በጣም ጠንካራ በሆነ መልኩ ነው ያነጋገሩን ያሉት። ይህ በጣም ገንቢ ነው፣ በጣም ገንቢና የነቃ ውይይት እያደረግን ነው ብሎ ነበረ። ይሁንና የኢራን ባለሥልጣኖች ከአሜሪካ ጋር በቀጥታ ተገናኝተው ስለማውራታቸው የሚቀርቡትን ዘገባዎች በሙሉ አቤት ውሸት በማለት ፉርሽ ያደርጋሉ ኢራኖች በተደጋጋሚ። ትራምፕ ይህ ነገራቸው አበሳጭቷቸው ነው ኢራን ጨዋታ ነው የያዘችው፣ ባለሥልጣኖቿ ውሉን ለመቋጠር የሚፈልጉት በይፋ ሳይሆን በህቡ በግል ውይይት ነው ሲሉ የወቀሱት። ኢሳያስ፣ እንደሰማኸው ዶናልድ ትራምፕ የፖሊሲ ለውጥ አድርገዋል በይፋ ከትናንት ጀምሮ እና እንደምታውቀው ከኢራን ጋር ውይይቱ ቀጥሏል። እንደውም ባለፈው የመጨረሻው በጓሮ በር በኩል በቀጥታ ከኢራኖች ጋር እየተገናኘን ነው ማለታቸውን እናስታውሳለን። ይህም እንደተለመደው ኢራኖች ምንም ያደረግነው ንግግር የለም፣ ከየት አምጥተው እንደሚያወሩት አናውቅም። በተለይም ፕሬዚደንቱ ከእስላማዊ አብዮታዊ ዘብ ኮሩ ጋር ከባለሥልጣኖች ጋር ነው በጓሮ በር እየተነጋገርን ያሉት የነበረው። የእስላማዊ አብዮታዊ ዘቡ ቃል አቀባይ ደግሞ በጭራሽ እንዲህ አይነት ሪከርድ የለንም፣ ከየትኛው መኮንን ከየትኛው አዛዥና ኃላፊ ጋር እንደተነጋገሩ ሰውየው ጦርነቱን ማሸነፍ ባለመቻላቸው ያሉበት የተስፋ መቁረጥ ሁኔታ ቅዠት ውስጥ የከትታቸው መሆን አለበት ከኪሳቸው እያወጡ የሚናገሩት እና ትራምፕ ኢዝ ላይንግ በማለት ምላሽ መስጠቱ የሚታወስ ነው። አሁን እንግዲህ እንደሰማኸው ዶናልድ ትራምፕ ደግሞ እንዲሁም ኩሽነር የሚባለው የልጃቸው ባልና ልዩ መልእክተኛቸው የአሜሪካ ተደራዳሪዎች ቡድን በአገዛዙ ውስጥ ካሉ የተለያዩ ባለሥልጣኖች ጋር ፈርጣማ ያለውን ውይይት እያደረጉ እንደሆነ መግለጹ ይታወሳል። ባለፈው ሰኞ ማለት ነው። እንግዲህ በማግስቱ ማክሰኞ በትናንትናው ዕለት ዶናልድ ትራምፕ የእነዚህ ተደራዳሪዎቻቸውን ጠርተው አዲሱን ፖሊሲያቸውን አስተዋውቀዋል። ከዚህ በኋላ በማይረባ ቆጣንቁጥ ጉዳይ ወሬ ከኢራኖች ጋር የምናወራበት ሀገር ለሀገር የምንዞርበት በድብቅ በይፋ የምንከራተትበት ነገር የለም። በእኛ በኩል የተሻለ ሀሳብ አለን፣ የተጠየቅነውን ለማድረግ ተነሳስተናል የሚል አዲስ ሀሳብ ይዘው እስኪመጡ ድረስ አንዳችሁ እንዲች ብላችሁ እንዳታናግሯቸው የሚል የፖሊስ እርምጃ ነው የወሰዱት። እንደው በምሳሌ ገለጸው ቢባል እንግዲህ የመጀመሪያው እስካሁን ሄደው ኢራንን የመደቆስ ነው በቦምብ እና በሚሳኤል ውርጅብኝ። አሁን ደግሞ የኢኮኖሚ ሸምቀቆ ጥለውባታል። ወደቦቿ ዝግ ናቸው።
ስለዚህ ይህንን ከበባና እቀባ ለዘላለም ማስቀጠል እንችላለን ያሉት እና ሲርባቸውና ሲጠማቸው ነው ወደ ጉዳያቸው የሚመጡት። ስለዚህ ያንን ጥርቅም አድርገን እንይዛለን ነው የሚለው። እንግዲህ እንደ አንበሳ ከመደቆስ እንደ ዘንዶ ወደ መጭመቁ ተቀይረናል ማለት ነው ማለታቸው ነው የፖሊሲ ለውጡ። ዓለም መቼት ዶናልድ ትራምፕ ይሄንን ያሉት ቢጨንቃቸው ነው ብዬ ነው የምገምተው። ምክንያቱም ኢራኖች ለመነጋገር ፈቃደኛ እንዳልሆኑ ካሁን ቀደምም በጣም በተደጋጋሚ አይተናል። ዶናልድ ትራምፕ ናቸው ኦፊሻል ባልወጣ መንገድ ኢራንን አነጋገርን፣ ኢራን እንደዚህ ብላለች፣ ኢራን ልትጨርስ ነው እያሉ በጣም በተደጋጋሚ ኢራን ሳትናገር ይናገሩ የነበሩት ዶናልድ ትራምፕ ናቸው። አሁን ዶናልድ ትራምፕ ከዚህ በኋላ እንድች ብላችሁ ማናችሁም ኢራንን እንዳታናግሩ ቢሉ እናምናቸዋለን ወይ? ተጨባጭስ ነው ወይ? ማሽን መከራየት ወይም ማስመጣት ይፈልጋሉ? እንግዲያውስ ዜድጂ ኢንጂነሪንግ ለፋውንዴሽን፣ ለአስፋልት ዳርቻ ስራዎች፣ ለኳሪ፣ ለኮንክሪት ስራዎች የሚሆኑ የተለያዩ ማሽኖች ያስመጣል፣ ያከራያል። የአንከርና የፓይል መሰርሰሪያ ማሽኖች፣ የድንጋይ መሰርሰሪያ ማሽኖች፣ ከርብስቶን ማሽኖች፣ ሚኒ ኤክስካቫተሮች፣ ኮንክሪት ፓምፖችና ግራውቲንግ፣ ኮንክሪት ባቺንግ ፕላንቶች፣ ብሎኬት ማሽኖች፣ አስፋልት ሆት ሚክስና ሪሳይክለሮች፣ ሮድ ሐመርና ቤቶች፣ የአፈርና አስፋልት ላቦራቶሪ ዕቃዎች፣ የማሽኖች ብልሽት መመርመሪያ ዲያግኖስቲክ ቱሎችና ሌሎችም በኪራይም ሆነ በሽያጭ እናቀርባለን። ዜድጂ ኢንጂነሪንግ አድራሻ ጀሞ ሚካኤል አፍሪካ ህንፃ፣ ስልክ 0931 49 38 56። ወል እኛ ሁለቱንም እንደወረደ ለማመን አይጠበቅብንም። ነገር ግን ማመሳከሪያ ነጥቦችን ነው የምናየው። ለምሳሌ ያክል ሰኞ ዕለት ኩሽነር የሰጠው መግለጫ ከሐማስ ጋርም ተነጋግሮ ነበር። ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጋር የተነጋገረበት የመካከለኛ ምስራቅ ቆይታው ከመቼውም ጊዜ ይበልጥ ነው ያለው። ዶናልድ ትራምፕ በግል ከኪሳቸው ነው እያወጡት ብለን ብንጠራጠራቸውም ከዚህ በፊት ባሉት፣ አሁን ግን ኩሽነር ተደራዳሪ ነው እና የአሜሪካ ቲም ከኢራን አገዛዝ ባለስልጣን የተለያዩ ባለስልጣኖች ጋር የፖለቲካ ባለስልጣኖች አሉ፣ የሚሊተሪ ባለስልጣኖች አሉ። ስለዚህ እንደውም ከመቼውም ጊዜ የበለጠ ሮበስት የሆነ የዳበረ ውይይት ነው እያደረጉ ያሉት እና በጣም በጣም ገንቢ የሆኑ ሁኔታዎች ተፈጥረዋል ብሎ ተናግሯል ሰኞ ዕለት። ስለዚህ ኢራኖች ደግሞ እሱም አለ ዶናልድ ትራምፕም አሉ በጭራሽ የሚሰጡት አስተያየት ምንም የተደረገ ድርድር እንደሌለና አሜሪካንን በአደባባይ የሚያሳፍር ዶናልድ ትራምፕንም ዝም ብሎ የራሱን ምኞትና ፍላጎት የሚገልጽ ጤና የተቃወሰ ሰው የሚያስመስል ፖሊሲ ነው ኢራኖች የሚያራምዱት ማለት ነው። ቢያንስ ምስክር አላቸው። ቢያንስ ኩሽነርን ጠቅሰው ኩሽነር ያለው ውሸት ነው፣ ከኩሽነርም ሆነ ከስቲቭ ዊትኮፍ ጋር አልተገናኘንም የሚል መግለጫ አላወጡም። ስለዚህ ፕሬዚደንቱ ኢራኖች ጌም ነው የሚጫወቱት፣ ጨዋታ ነው የሚጫወቱት እና ይፋ በሆነ መንገድ አይደለም ስምምነት የሆነ ውል ላይ መድረስ የሚፈልጉት በግል ነው። ይሄ ለምሳሌ ታክቲክ ነው ማለት የሚፈልጉት በግል በሚወያዩበት ጊዜ በግል ይወያዩና አሜሪካ ውይይት እየተደረገ ነው ብላ ስትል ይክዱታል። ስለዚህ ምንድን ነው የሚያደርገው? የሚፈጥረው ግንዛቤ ኢራኖች የፈረጠመ አቋም ይዘው ምንም አይነት ንግግርም ሆነ ድርድር አይደረግም በሚል በቆራጥነት እየተፋለሙ ወይም መስራት ያለባቸውን እየሰሩ እንደሚገኙ
መልእክት የሚያስተላልፍ ነው። በውስጥ ለውስጥ ግን ዶናልድ ትራምፕ ያሉት አሁን ስሜት ይሰጣል። በይፋ የተነጋገሩትን ነገር እየተነጋገርን ያለበትን ነገር እኛ ስናሳውቅ ይፋ እንዲሆን ስለማይፈልጉ ያስተባብሉናል። ውሸታም፣ በተስፋ መቁረጥ ምን ይባለው ዲሉዥናል እያሉ ይሉናል። ስለዚህ ውይይቱን ያደርጋሉ፣ ያካሄዳሉ፣ በአደባባይ ግን ይክዳሉ። ስለዚህ አሁን የሚፈልጉት ፖይንት ላይ ሲደርስ ገብቷል። በሆነ ይሄ መነሻ ድርድሩ ለነሱ የሚያዋጣ መልክና ይዘት አለው ብለው ሲያምኑ ወደኋላ ሄደው እውቅና ይሰጥታል ማለት ነው። አየህ፣ ጦር ሜዳ ውስጥ አሸነፈን እንደሚሉት ሁሉ በዲፕሎማሲውም ይኸው አሸነፈን ብለው ይናገሩበታል ማለት ነው። ስለዚህ ይሄንን አድርገው ፕሬዚደንቱ ይሄንን አቋም አዲስ ስትራቴጂ ለማስተዋወቅ ነው ለተደራዳሪዎቻቸውን ጠርተው ከዚህ በኋላ ከኢራኖች ጋር ምንም እንዳታወሩ በማለት መመሪያ የሰጧቸው ማክሰኞ ዕለት። እንደዛ ነው የማየው እኔ በበኩሌ። ኢሳያስ አለም፣ አሁን በእርግጥስ ዶናልድ ትራምፕ እንደሚያስቡት ከበባው ውጤታማ ነው ወይ? ኢራንን እጅና እግሯን አሳስሮ ወደሚፈልጉበት ፖይንት ያመጣቸዋል ወይ? የኢራን የመቋቋም አቅም ለኢራን የሚተው ነው፣ በሂደት የምናየው ይሆናል። ነገር ግን ራሷ ኢራን በአንድ ሳምንት ባልሞላ ጊዜ ባለፈው ያገኘችውን ስትናገር ወደ አንድ ሳምንት 2 ሳምንት ወደ 7 ከምናምን ቢሊዮን ዶላር ገቢ ማድረጓን ገልጻለች። እንደውም ቁጥሩን አይቼ ሳሰላው በየቀኑ 500 ሚሊዮን ዶላር ታጣለች የሚለውን ከዛም በላይ እንደምታጣ የሚያሳይ ነው። ምክንያቱም 7 ቢሊዮን ዶላሩን ያገኘችው በሳምንት ጊዜ ውስጥ እንደሆነ ነው የሚያሳየው። ስለዚህ ይሄ ማዕቀብ ይሄ ከበባና እቀባ ከተጣለ አሁን ሳምንታት እየተቆጠሩ ነው። ስለዚህ ይሄ ሁኔታ በተራዘመ በቆየ ቁጥር ሀገሪቱ በየቀኑ 500 ሚሊዮን ዶላር ታጣለች ቢያንስ። እና ይህን ግምት ስታስገባ ዶናልድ ትራምፕ ይህን ከበባ እስከ መጨረሻው ቀጥለዋለሁ የሚሉትን ነገር ተግባራዊ የሚያደርጉት ከሆነ ጊዜ እያለፈ በሄደ ቁጥር የኢራን እጦት እየጨመረ ነው የሚሄደው። በወር ውስጥ ተነጋግረናል። በ10 ቀን ውስጥ 5 ቢሊዮን ዶላር ነው የምታጣው። ኢሳያስ አየህ፣ በቀን 500 ሚሊዮን ነው የምታጣው። በ10 ቀን ውስጥ 5 ቢሊዮን ዶላር ነው የምታጣው ኢራን። በወር ውስጥ 15 ቢሊዮን ነው የምታጣው። 2 ወር 30 ቢሊዮን፣ 3 ወር 45 ቢሊዮን፣ 4 ወር እያልክ መሄድ ትችላለህ። ስለዚህ እንግዲህ ፎር ኤተርኒቲ ነው ያሉት። ቀባና ከበባው ይቀጥላል ነው ያሉት። አብሮ መርከቦችን ማፈራረቅ ብቻ ነው፣ በሽፍት ተራ በተራ መቀያየር ብቻ ነው የሚል መግለጫ ነው ይሰጡት። አለም፣ ኢራን ይሄ ጦርነት ከመጀመሩ በፊት በተለያዩ ማዕቀብ ውስጥ የነበረች ሀገር ናት። ጦርነቱ ከመጣ በኋላ ዶናልድ ትራምፕ የባህር በሯን የኢራንን ወጥረው ከያዙ ወራቶች ተቆጥረዋል። ኢራንን እስካሁን እንዴት አላንበረከካትም? እስካሁን ካላንበረከካት ደግሞ በቀጣይ ኢራን ለመንበርከኳ እርግጠኛ መሆንስ ይቻላል ወይ? እርግጠኛ መሆን ለሁለቱም የሚቻላቸው አይደለም። ነገር ግን የኢኮኖሚ ከበባው በተጨማሪም በነገራችን ላይ በዚህ ሳምንት ሌላ ከባድ የተባለ ማዕቀብ ትጥላለች አሜሪካ ኢራን ላይ እና እነዚህ ተደምረው የኢራንን ኢኮኖሚ ድራሹ እንዲያጠፉታል እና የሆነ ፖይንት ላይ አፍ አውጥተው እንስማማለን እሺ እንደተባለ ይሁን እንዲሉ ሊያስገድዳቸው በሚችለው መልኩ መቀጠል እስከቻለ አስቀጥለዋለሁ ነው ያሉት ዶናልድ ትራምፕ። ስለዚህ በዚህ መንገድ
የኢኮኖሚ ጦቱ፣ የኑሮ ውድነቱ፣ የስራ አጥነቱ ተዳምሮ በጦርነት በማያባራ የጦርነት ጥላ ውስጥ ከመኖር ጋር ተዳምሮ ኢራናውያን መንግስታቸው ላይ ከባድ ጫና ሊያሳድሩ የሚችሉበትን ሁኔታ ሊፈጥርም ይችላል ብሎ ማሰብ አግባብነት ያለው ነው። ስለዚህ ይሄንን አሜሪካ አጥብቃ እስከተከተለች ጊዜ ድረስና ኢራኖች ይሄንን የሚያስነሱበት መንገድ እስካላገኙ ድረስ በኢራን ላይ የሚደርሰው የኢኮኖሚ ጉዳት ካታስትሮፍ የምትለው መቅሰፍት የምትለው ደረጃ ሊሄድ ይችላል። ዞሮ ዞሮ ኢራኖች ለዚህ አይነቱ ለተራዘመ ምንድነው ከበባና እቀባ ምን ያህል ጫንቃ እንዳላቸው ምን ያህል ትከሻ እንዳላቸው በማሳየት ሊያሳምኑ የሚችሉበት ነው። እንግዲህ ከአሁን በኋላ 1 ወር ይችላሉ ወይ? ከአሁን በኋላ 2 ወር ይችላሉ ወይ? ይሄ ምን ማለት ነው? በየቀኑ $500 ሚሊዮን ማጣት ምን ማለት ነው? ሌሎች የኢራን ለውጭ ገበያ የምታቀርባቸው ሸቀጦች ምርት፣ አገልግሎት መቆም ምን ማለት ነው? ምክንያቱም በወደብ በኩል አልፎ ካልተሸጠ እና ምርት ምንድነው ምርት በቂ ምርት ይዘህ ካልሸጥከው ወደ ማምረት አትሄድም። መስሪያ ቤቶች በዛው መጠን ይዘጋሉ። እንደገና ኢራናውያን የሚያስፈልጓቸው ለህይወት የሚያስፈልጓቸው አስፈላጊ ነገሮች በሙሉ የሚገቡት በዋነኛነት በወደቦቹ ነው። የሚገባ የለም፣ የሚወጣ የለም እና ኢራን ላይ የተጣለው ይህ ከበባና እቀባ እንደተባለው ላልተወሰነ ጊዜ ኢራኖች ቅስማቸው ተሰብሮ አከርካሪያቸው ተሰብሮ እሺ እንስማማለን እንዳሉን እንሆናለን እስከሚሉ ድረስ እቀጣቸዋል የሚለውን ዛቻ አሁንም መልሰው የሚያስተባብሉት ነገር ካልሆነ ኢራን ላይ የሚያሳድረው ጫና በማንኛውም መመዘኛ ከባድ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም ምሽት ሳይስ ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ 2ኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና